Luxury. በቃ ሰለቸሽ፣ በቃ አልፈልግሽም። ጋሽ በላይ መጣ እንዴ? ነበር ተመልሼ ሄዶ ነሽ። አታሳስቱኝ ጭራሽ እኔ እንኳን አሳሳቻ። ይሄ ሙሴ እያለ ምን ሰላም አለ ነው? ሙሴ ወንድም ጭራሽ ከቤተሰቡ ጋር ወልዶ ይኸው ሲወርድ ሲዋረድ የመጣውን የዘራችን ክብር ገደል ሊከተው ነው። እሷ ሰራተኛ አይደለችም፣ የልጄ እናት ነች፣ የልጅሽ ሚስት። ማንም እንደ ሰራተኛ እንዲቆጥራት አልፈልግም። በእኔ ምክንያት ቤተሰቦቹን ማጣት የለብን። አንተ አትወጣም፣ እኔ እወጣለሁ። እኔ እዚህ የሚቀር ቤተሰብ የለኝም። ቤተሰቦቼ አንቺና ልጄ ናቸው። ግን ምንም ሆነ ምንም የዚህ ሁላ ችግር መንስኤ እኔ ነኝ። ወይዘሮ ቤዛይት ማነሽ? ወይዘሪት ቤዛይት ከዚህ በኋላ አልፈልግሽም ማለት አማርኛ ነው አይደል? በቃ ሰለቸሽኝ። ከዛሽ ጥላቢስ ፍቅር ተጋር ስትጀምር ነው አይሰለችው? እባክሽ ስለ ሰው አላወራሁም፣ ያወራሁት ስለ አንቺ ነው። ኧረ ቀስ ጋሽ በላይ መጣ እንዴ? ነበር ተመልሼ ሄዶ ነሽ። እንዴ መቼ መጣህና ነው የምትሄደው ጋሽ በላይ? ለዘመናት ደመኞቼ ወደ ሆኑት አሸብርና ሱስና ይሄ ስራ በቀጥታ ያደርሰኛል። እኔ ምንሽ ይሄን ነገር ዛሬ ትጨርሻለሽ ወይስ ልቀበልሽ? ቆይ ማዬ በእናትሽ ችል ጨርሳት። እሺ እንግዲህ አንቺ እሷን ጨርሺ፣ እኔ ሱፐር ማርኬት ደርሼ እመጣለሁ። ጨረስኩ፣ አሁን አለቀ በቃ። እስካሁን ድረስ ያላለቀው አሁን እንዴት አለቀ? እሱማ አላለቀም፣ ግን ካንቺ ጋር መሄድ ፈልጌ ነው እኮ። እኔ መቼ አጣሁሽ? አንቺ ሞጭ ላፋ። በቃ አትቆጪ ማዬ፣ ስመለስ ጨርሷል። ምን ጭራሽ? እና እስከምጨርስ አትጠብቂኝም ማዬ? አንቺ ምላሳም፣ በቃ አንቺን መርታት አይቻልም አይደለ? በሂጂ ልብስሽን ልበሽና ነኝ። እሰይ እሺ ነኝ። እቺ ሀገር መውለድ አላቆመችም አይደል? እንዴት አርጋ ብለሽ ጽዬ፣ መውለድ እኮ እኛ ሀገር መተንፈስ በይ። ይውለድ እንጂ ምን ችግር አለበት ብለህ ነው? አላሳድግም ብሎ ቢጥለው እንኳን ልጁ በድሎ ያድጋል። እንዳታሳድግ ብሎ የሚከለክለውም የለም።
ስለዚህ ነው በነፃነት የሚወልደው። እድለኛ ነው እዚህ ሀገር ሰው። ደግሞ መውለድ ምን እድል ይጠይቃል? አትሸወድ፣ ይጠይቃል። መውለድ የወለዱትን አቅፎ ሽሩሩ ብሎ ማሳደግ እድል ብቻ ሳይሆን መመረጥን ይጠይቃል። ይሄ ነገር እኮ አንቺም ከፈለግሽ ማድረግ ትችያለሽ እኮ ጽዬ። መቼም ወልዶ በማሳደግ ላይ ያለኝን ስብራት አንተም ታውቀዋለህ አይደል? ስለዚህ ስታወራ ተጠንቀቃ። እሺ። አርግዤ ነበር፣ ተሾፈብኝ። ወልጄም ነበር፣ ተገደለብኝ። አፍቅሬም ነበር፣ ተወሰደብኝ። ይሄንን በደንብ ታውቃለህ አይደል? ስለዚህ ያንተ ስራ እኔ የምልህን መፈጸም ሲሆን የኔ ስራ ደግሞ በህይወቴ ላይ ቁማር የተጫወቱትን እየፈለጉ በቁማቸው ማቃጠል። ግልጽ ነው? በደንብ። ስለነዛ አሳማዎች ምን የደረስክበት ነገር አለ? ያው አቶ አሸብር በባለፈው መንግስት ውስጥ ስልጣን አግኝቶ ነበር። አሃ፣ የበፊት ጉልበቱን በደንብ ጠብቆ አሳድጎታል። አዎ፣ ግን በኋላ በሙስና ተከሶ ረጅም ዓመት እስር ቤት ነበር። ከፖለቲካ ከወጣ በኋላ የት እንዳለ አላውቅም። ድንገት ባለስልጣኖችን ካገኘን የት እንዳለ ሊጠቁሙን ይችላሉ። በጣም አሪፍ፣ በጣም አሪፍ። የት ይቀራል ብለን ነው እንደርስበታለን። አይመስልም? አረ ይመስለኛል ጽዬ። ጎበዝ። በል አሁን ተነስ፣ ሾፒንግ እንውጣ። እሺ እሺ። ያው እንግዲህ እንደነገርኳችሁ ህይወታችሁን እስከመጨረሻው የመለወጥ እቅድ ካላችሁ ጊዜው አሁን ነው። ሴትዮዋ ልጥጥ ያለች ሀብታም ነች። ክፈሉ ያላችኋትን ገንዘብ ለመክፈል ዝግጁ ነች። እኛ ምን ማድረግ ነው የሚጠበቅብን? ልጃችሁን ማቅረብ ነው። ስለ ደህንነቷ ስጋት አይግባችሁ። ያላሰበችው ሀብት ውስጥ ነው ሰተት ብላ የምትገባው። እንግዲህ ሻይ ቡና እንበላ። ኧረ አይ ችግር የለም፣ ብሩ ሲመጣ ይደርሳል። ብልህ ሴት ባሏን ትሰማለች ይላል አንድ ማውቀው ደላላ። እሺ እንሂድ።
እየሄድኩ ነው። ፖሊስ ጣቢያ? እሺ እኔ እዛ ሱፐር ማርኬት አካባቢ እንፈልጋለን። አጣኋት እኮ። እሺ እሺ፣ አንቺም ሰፈር ውስጥ ዞር ዞር እያልሽ ያለሽ። እሺ እሺ። አይ እሷ ነች። ከየት መታ ነው? ራሷ ነች ወይ? ፀሐይ ከየት ነው የመጣችው? አቤት አቤት ጉድ! ቤዛስ የት አቅልሻለሁ? እሺ እቺ ማናት? ፍቅረኛዬ ነች። የልጅህ እናት ቤዛስ? አንቺ ዝም በይ፣ ያልተጠየቅሽውን አትቀባጥሪ። አሁን አንተ የኔ ወንድም ትባላለህ? ይቀራል ካልፈለግሽ። ምን አይነት አረመኔ አጋሰስ ነህ በፈጣሪ። አንቺ ዝም በይ እስቲ። እዚህ እንዳለጥፈልሽ እና ሞክራ ልብ ካለክ ማልፈልገውን ነገር እንዳረጋ አታርጊኝ። እንደዚህ በሰው ህይወት እንደቀለድክ የምትኖር መስሏል። አንድ ቀን ዋጋ ታገኛለህ። በቃ ሻውን ማዘን ምንም ጥቅም የለውም። ፍቺ በቃ። እኔ ነኝ ጥፋተኛ። ቀድሞውን እሱን አምኜ ከስደት መመለስ አልነበረብኝ። ዮኒ ወይ ቤዚ ታስታውሳለህ? ድሮ አንተ ታስረህ ልጠይቅ ስመጣ ያልከኝን ታስታውሳለህ? ቤዝ አንቺ ነበርሽ የቤታችን ተስፋ፣ አሳፈርሽን አልክ። ከኔ የሚጠበቅ ንግግር አልነበረም ታዲያ? እርግጥ ነው ከአንድ ወመኔ የሚጠበቅ ንግግር አልነበረም። ቤዚ እኔ እኮ ወድሻለሁ፣ ግን ደግሞ አንዳንዴ ታበሳጭኛለሽ። በተለይ ከዛ ተሾመ የሱን ስም ድጋሚ አታንሳ፣ አለበለዚያ ግን አጋጫለሁ። እሺ? አረ በቃሽ። ይኸውልሽ እኔም ለመጋጨት እስክዘጋጅ አንቺም ወደ ቤት ሂጂ። ደግሞ ቤት ሄደሽ ተነፋረቅ ያሉሽ። እሺ? እኔ የምልህ ፌቪ ግን የት ሄዳ ነው? እንጃ። ያው ታውቂ የለ እሷን ነገር የኔ ካንዱ ጋር ድለላ ምናምን ተፍ እያለች እኮ። ታድላኩ ስቀን አባት ምን አለ እሷን ቢያረግኝ። እሺ በቃ አሁን ወደ ቤት ሂጂ። አክስቴ ራሱ ይልል ናፍቃሻለች። ወደ ቤት ግቢ የሚባለው እኮ ተጎልቶ አይደለም እየተሸኘ ነው። ና ሽሸኘኝ እንሂድ። እሺ በቃ እንሄዳለን። መጀመሪያ ምሳ እንብላ። ይዤ ልምጣ። እጄን ታጥቤ መጣ።
የሚያቆራጥጥ? ልጅቷን ሄዳ ታመጣት ነው እንዴ? እስቲ ዝም በይ ቆይ አንዴ። በጸሎት ከሌሊት ተወርዳት አይደለም መቼስ አይደለ? ሄደ ካላመጣሃት ደሊላ አሮጊቷ ጋር ነች። እሷ ጋር ከገባች ደግሞ እምቢ አልመጣም ነው የምትለው። የወለድካት አንተ፣ የሚያዝባት ደግሞ ሌላ። እስቲ ትንሽ እንረጋጋ በእናትሽ፣ ትንሽ እንረጋጋ። ሰውየው ያለውን አልሰማህም መሰለኝ። ሴትዮዋ ዲያስፖራ ነች። በፈለገችበት ሰዓት ከሀገር ልትወጣ ትችላለች። ይሄን አስበሃል እኮ? የቻልነውን እናደርጋለና። ለምን ለቤዛ ደውላት? እንዴት አላሰብኩትም እባክሽ። በቃ አሰብሽ ማለት ነው። ደፋር ማን ነው? ተሾመ ነው። አምጪ አምጪ። ሄሎ ሄሎ፣ ልጄ መልሽልኝ። የምን አባ ልጅ ነው? ከአንተ ጋር ንግግር የለኝም ሰውዬ። ስልኩን ለባለቤቷ መልስ። እኔ ከአንተ ጋር ንግግር አለኝ። የት አባ የምታውቃትን ልጅ ነው ልጄ የምትለው? ትሰማለህ? ከዚህ በኋላ ጫፏ ትደርስና አሳያለሁ። አንተ ውሻ። እባክህ ዮኒ ተረጋጋ። በቃ አትበሳጭ። ምን አይነት የተረገምኩ ችግር ፈጣሪ ሴት ነኝ። አንዳንዴ እኮ ከመቆምም መሞት ለሰው ይጠቅማል አይደል? ሁሉ ጊዜ በሄድኩበት ችግር የማያጣኝ ምን አይነት ሰው ነኝ ግን? ይኸውልሽ ከዚህ በኋላ እንደዚህ አይነት ወሬ ስታወሪ እንዳልሰማ። እሺ በቃ በያውን በቃ ምግቡን ቢና ልሸኝሽ ቢ በመጨረሻም ሻንጣሽን ይዞ አባረረሽ አይደል? እስቲ ይሁን። እማ ተሾመ እኮ እንደዚህ የሚሆነው አንቺ ካሸብር ጋር ባለሽ ግንኙነት የተነሳ ነው። ቆይ እናቴ
የኔ ልጅሽን ስቃይ እያየሽ ካሸብር ጋር ያለሽን ግንኙነት አንቺስ መቼ አቆምሽማ? ልጄ አንቺና ተሾመ ከመተዋወቃችሁ በፊት እኮ ነው እኔና አሸብር የምንተዋወቀው። ጓደኝነት ችግርን ይፈታል እንጂ ችግር ጓደኝነት እንዲፈታ መፍቀድ የለብንም። እማ በእናትሽ ውስጤ በጣም ታሟል። ህመም ስጦታ ነው ልጄ። ስቃይ ነው እርግማን። እርግማን ደግሞ ምንም ብታረጊ አይቀርም። ያዳፈንሽው ስቃይ ቀን ቆጥሮ አመት ደምሮ ሰተት ብሎ ቤትሽ ድረስ መምጣቱ አይቀርም። ማለት ስለምንድን ነው የምታወሪውማ? ስላንቺው ነው ልጄ። ስላንቺው ስለ ከርታታዋ ልጄ ነው። እኔ እንጃ። እኔ ግን አልመሰለኝም። ነው ልጄ ነው፣ አታስቢ። ስላንቺው ነው። እሺ ካልሽ ጥሩ። ትንሽ ስለደከመኝ ገብቼ ልተኛ። እሺ እማ ዳሊናስ ልጅስ እህትሽ የት ሄዳ ነው? ብቻ ለሰው ሁሉ እያወራ እንዳይሆን እንዳታስብ። ከወሬ ይልቅ ደንበኛ አይታመንም ብለህ ታስባለህ? ስማ፣ ይሄን አሲዳም ሰፈር እስኪለቅ ድረስ የማደርገው ነገር እንዲታወቅብህ